ግን የሚባል ነገር የለም። ልጅሽ በአሁኑ ሰዓት እዛ መሆኗ ጥሩ ነው። አመሰግናለሁ። ኧረ እባክሽ ታመሰግኛለሽ። ትሁቴ የአንቺን ውለታ በምንም ልመልሰው አልችልም። የፈረሰን ቤት ገንብተሻል። የሞተን ተስፋ እንደገና ሰጥተሻል። ምስጋና ከተባለ ሁሉም ምስጋና ለአንቺ ነው መሆን ያለበት። ተው በቃ። እሺ አሁን ምንድን ነው የምናደርገው? ትሁቴ ልጅሽን ለማየት ከቀን ይልቅ ማታን የተሻለ የሚሆነው። ብቻ በልጇ ሲያስፈራራት የኔና የማየ ታሪክ እንዳይደገም ብዬ ይዣት ወጣሁ። ጥሩ አድርጋለች። የኔ ልጅ እናቴ እንዴት ናት? ደህና ናት፣ አታስብ፣ ምንም አትሆንም። አባዬ በእውነት በጣም አመሰግናለሁ። ትልቅ ነገር ነው በህይወት ያደረግኝ። አሁን የምንመሰጋገንበት ጊዜ አይደለም የኔ ልጅ። ይሄ ነገር መስተካከል አለበት። እናትህም ሕክምና ማግኘት አለባት። እሺ አባዬ እየሞከርኩኝ ነው። ደግሞ ሁሉንም ነገር ተስተካክሎ በነፃነት እንኖራለን። እስከዛ ግን እናቴ አንተ ጋር ናትና አደራ። አታስብ የኔ ልጅ። አንተም ትሁቴን ጠብቅልኝ። ችግር ውስጥ ገብታለች። እሷ አንድም ቀን ለራሷ ኖር አታውቅም። ሁሌ ለሰው ችግር እንደወደቀች። መልካም ልብ አላት። ለዛ ነው። እናትህን ሳታያት? አሁን አይሆንም። አባቴን እና እሷ እንደምንገናኝ ማወቅ የለም። እኔ በስራችሁ መሀል እየገባሁ አይደለም፣ ግን የሰጠው መረጃ እኮ ያለምንም ተጨማሪ ነገር ለቅጣት የሚዳርግ ነው፣ ሌላ ነገር ከሌለ በቀር። ምን ሊኖር እንደሚችል አንተ ነው የምታውቀው። እሺ በቃ አሁን ፋይሉ መልስልኝ። ችግር የለውም። የት ነው ያስገባው? እኔ እነሱን እንጂ ማናገር እችላለሁ። ምን ነው መርማሪ፣ በጣም የደነገጥክ ትመስላለህ። አይደለ? እሱ የተሻለ ነው። ልክ ነህ ብላ ትነግሯታለች። እና ቤቲ እባክሽን ምን ለማድረግ የሞከርሽ ነው? እናቴን ማግኘት እፈልጋለሁ ለምን ይላታል። አይ ይሄ ሊሆን አይችልም፣ ጥሩ ነው ብለህ ጥሩ ሀሳብ አይመስለኝም። እንደዚህ በጥድፋ መገናኘታቸው መልካም ነው ብዬ አላስብም። ተጎጂ የምትሆኑ እናንተ ነው ስትል ቶሎ በል እንጂ ልጄ ማግኘት እፈልጋለሁ ስትል ቤት ትናገራለች። እሺ አለሜ ቀስ በይ ቀስ ብለን እንዳለን አትቸኩይም፣ ለሁሉ ነገር መረጋጋት ይኖርብሻል እያለት ነው። ለሁሉ ነገር መረጋጋት አለብሽ እያለ እሷ ግን ልጄን ማግኘት በጣም ናፍቆኛል፣ ልጄን አገኛለሁ እያለችው ነበር። ትሁት እንደ አጋጣሚ ከቤት በጣም ገዛኝ እገልሻለሁ፣ ከኋላ ምን እያረግሽ እንደሆነ ግን ታውቆሻል እንዴ? አለሜ የት እንዳለ የማትናገሪ ከሆነ ሴት አረገ እገልሻለሁ በማለት እየሳተባትና እያስፈራራት ነበር። አለሜ ያለችበትን ቦታ ነግራለሁ፣ የት እንዳለችው ሌላ ቦታ አላውቅም፣ እባክህ ተወኝ፣ አትነካኝ፣ አትስጠኝ ስትል ትለምነዋለች። ገዛኝ ደግሞ አለሜ የት እንዳለችው ካልነገርሽኝ መቼም አልተውሽም፣ በልጅሽ ህይወት እየፈረሽ ነው፣ ሰምኛለሽ፣ ዝም ስላልኩሽ ፈርቼሽ እንዳይመስልሽ፣ እንደውም አሁን ላይ ልጅሽን አንድ ነገር እንደማረጋት አልጠራጠርም እያለ ነበር። ናታን ቤትን እንደምንም ለመናት የትሁትን ልጅ ከዛ ይዞ መውጣት እንደምፈልግ ይነግራታል። ቤቲ እባክሽን ነገር እንዳትናገሪ፣ እኔ ልጅቷን ይዤ ከዚህ ልውጣ ብላ ተንበርክኮ ይለምናታል። እና እሷም ደግሞ ተስማማለች ማለት ነው። ነገር ግን እባክሽ ቤቲ ተረጂኝ እያለ ስለምናትም በዛ እሽም ትላለች። ነገር ግን አለሜን ትሁት ትደውልና ማምጣት እንደሌለባቸው እመለሱ ብላ ትነግራቸዋለች። አለሜ በጣም ታዝናለች፣ ምክንያቱም እየተፈጠረ ያለ ነገር ግራ አጋብቷት ስለነበረ ማለት ነው። እባክሽ አለሜ ለመረጋጋት ሞክሪ፣ ይህ ነገር ተፈጥሮ ነው እንጂ ይህ ነገር ባይፈጠር ተመለሲ ብሎ አይነግሩንም ነበር ትለዋለች። አላቅም ግን ልጄን ለምንድነው ልጄን እንዳገኝ ሆሄል ተፈቀደልኝ፣ ልጄን ማግኘት ብቻ ነው እኔ የምፈልገው ትለዋለች። እሺ ልጅሽን ታገኛለች፣ ነገር ግን እንግዲህ ገንዛኝ እናቴ የትሁትን ልጅ ይዞ ወጥቶ እናቴ ጋር ትወስደኛለህ ስትለው አሁን እናትሽ ጋር ነው የምወስደሽ፣ ስለዚህ ምንም ነገር አትፍሬ፣ እስከዛ እየተጫወትን እንጠብቃታለን እናትሽን እያላት ነበር። እሺ በቃ እስከዛ እየተጫወት እናቴን እንጠብቃታለን እያለች ነበር። እና ትሁት ቤቲ እባክሽ አንድ ነገር አድርጌ እንዳይመጡ ተመለሹ ባላቸው እባክሽ አሁንም ቢሆን ችግር ውስጥ ነሽ እያለቻት ነበር።
ብትደውልና አባዬ ጋር መምጣት እንደሌለባቸው ስትነግር አለሜ ግን ተስፋ ትቆርጥና ትበሳጫለች። ገዛኝ አለሜ የት እንዳለችው የማትናገር ከሆነ እገልሻለሁ፣ ልጅሽን አሳጣሻለሁ ብሎ እያስፈራራትና እያሳተባት ነበር ማለት ነው። ትሁት የነገርኩት እውነት ነው አባቴ አጎቴ ጋር ነው ብዬ እነግርሃለሁ። ከዛ ውጭ የት እንደሄደች አላቅም ትሏለች ትሁት። እኔ እኮ አሻንጉሊትሽ ወይም ደግሞ እቃ ጨዋታ መስለሽ እንዲያስኩት ስነስርዓት በጊዜ ይሻልሻል ብሎ ልጅቷን አፍኖ ሊወስዳት ስሞክር እባክህ ልጄን አትወስድብኝ አትውሰድብኝ ስትል ስታለቅስ ነበር። በእኔ እየተጫወትሽብኝ እያታለልሽብኝ ነው ማለት ነው፣ ተጫወትሽብኝ ማለት ነው በእኔ በአንቺ ቤት እያለ አይ ገዛኝ እንደዛ አይደለም የሆነ ሽማግሌ ነው መጥቶ የወሰዳት አህቷ ይመስለኛል ስትለው ትናገራለች። እናቴ ነው ግን አላለችም ማለት ነው። እና የትም ብትጅን የትም ከገጠርም ብትል እኔ ከዛ ልጅን አንጠልጥዬ አመጣታለሁ። ትሁት ከኔ መደበቅ የሚችል መስሎሽ ከሆነ በጣም ተሳስተሻል እያላት እና እያስጨነቃት ነበር። እባክህ ገዛኝ ለመረጋጋት ሞክር፣ እባክህ እኔ ምንም የማውቀው ነገር የለም ልጄ ምንም ነገር አታርግልኝ ስትል ስትማጸን ነበረ ትሁት። እሱ ግን ልመናው ምንም አልመሰለም ማለት ነው። ትሁት እኔ ደጋግሜ ነግሬሻለሁ፣ የምፈልገው ነገር በደንብ የማውቅ ሰው ነኝ፣ እንዴት ብትደፍሪ ነው ብሎ ይጮህበታል። እባክህን እባክህ ብላ ስትለምነው ነበር ማለት ነው። ሆኖም ግን ትሁት ያለችበትን እነግርሃለሁ፣ ከዛን ውጪ የት እንዳለችው ምንም የማውቀው ነገር የለም፣ እባክህ እመነኝ ስትል ስትለምነው ነበር። እንዳምንሽ የምትፈልጊ ከሆነ አለሜ የት እንዳለችው ትነግርኛለሽ። አለሜ የት እንዳለችው ካልነገርሽኝ ምን ብፈጠር ትሁት እኔ ስላለቀሽ የምታሳምኝ መስሎሽ ከሆነ በጣም ተሳስተሻል እያለት ነበር። ግን በእኔ ላይ ለምንድን ነው እንደዚያ ነገር እየተፈጠረ? ልጄን እኮ ለማየት በጣም ጓጉቼ ነበር፣ ግን ለምን እያለችው አለሜ እባክሽ ለማረጋጋት ሞክሪ፣ ልጅሽን እኮ ታገኘዋለሽ፣ ማንም ሰው አታገኝ አላለሽም፣ ነገር ግን ትንሽም ቢሆን ለማረጋጋት ሞክሪ እያለት ነበር። እናቱ ደውሎ በቅርቡ እንደማያገኛትና በጨለማ ካንን አድርጎ እንደሚገናኙ እየነገራት ነበር። እና እባክሽን ለመረጋጋት ሞክሪ ብሎ ይለምናታል። እሷ ግን ልጄ ለምን ላገኝህ እፈልጋለሁ እኮ ልጄ ናፍቀኛል እያለች ማልቀሷን ትቀጥላለች። እማዬ እባክሽ ማመን እሺ አለሜ አታስቢ፣ በቅርቡ እንገናኛለን። የትሁትን ልጅ ይዞ ተደብቆ ሰው እየተከተለ መሆኑ ስረዳ ናቲ ቶሎ ብለው ወደኋላ ይመለስና ልጅቷን አቅፎ ሩጫውን ይቀጥላል ማለት ነው። ነገር ግን እሱም በጣም ፈርቶ ነበረ የትሁት ልጅ እንዳይቀሙት። ከዛኝ እንግዲህ ማሰቃየቱን ቀጠለ። ትሰምኛለሽ? የእጅ ልጅሽን የት እንደወሰድሽና የት እንዳስቀመጧት አለሜ የት እንዳለችው የማትናገሪ ከሆነ ከዚህ በህይወታቶችም እሱም ማወቅ አለብሽ እያለ እያስፈራራትና እያነጫትና እያመነጫጨቃት ነበር ማለት ነው። እባክህ ገዛኝ ተረጋጋ እባክህ ብላ ስትለምነው ቤቲ ዝም በይ አንቺ እዚህ ውስጥ ጣልቃ አትግቢ ይላታል። እባክህ ገዛኝ ለማዳመጥ ሞክር፣ እየተፈጠረ ያለው ነገር ምንም እየገባኝ አይደለም። ናታን አባዬን አግኝቶ ከአባዬ ጋር እያወራ ነበር። ምን እየተፈጠረ እንደሆነ አላውቅም፣ ነገር ግን እጅግ በጣም እንደተጨነቀም ጭምር ይነግረዋል። አባዬ እናቴ ግን ደህና ነች አይደለም ብሎ ስለው አው እናቴ ደህና ነች፣ ምንም ማሰብ የለብህም ልጄ እያለው ነበር። ግን በጣም እንደፈራም ጭምር እየነገረው ነበር። በጭራሽ መፍራት የለብህም ልጄ፣ እናቴ ደህና እንደምትሆን አልጠራጠርም፣ ነገር ግን አንድ ነገር ማድረግ አለብን፣ ጥንቃቄ የተሞላበት ጨለማ እንደሆነ አድርገህ ማገናኘት አለብን እንጂ እናትን አደጋ ላይ መጣል የለብንም። ምክንያቱም እሱ እናቱን ከእናቴ ጋር ሳትገናኝ በፊት እናትን መግደል ስለምፈልገው ግልጽ ነው። ስለዚህ መረጋጋት አለብን እያለው ነበር እና እሱም ይስማማል ማለት ነው። እስቲ እያሳለፋችሁ በህይወት ነገር በህይወታቸው ደስተኛ እንደነበሩና እማዬን እናቱም ደስተኛ እንደሆነች ጠንካራ ሰራተኛ እናም ለቤቷ ደፋ ቀና እንደምትል ይነግረዋል። እና ከዛኝ ከአባዬ ጋርም ደስተኞች ነበር፣ ሁላችን ደስተኛ ነበር። የተወሰነ ጊዜ ብቻ ምን እንደተፈጠረ መሀላችን ምን እንደገባ ባላውቅም ነገር ተደበላለቀ ብሎ እየነገረ ነበር። እና እናትም ደስተኛ ነበረች። ወጥራ ስራዋን ትሰራለች። ጠንካራ ሴት ነበረች። እንደዚህ አይነት ሴት አልነበረችም። እናትም ወደ ድሮ አቋሟ እንመልሳታለን፣ ወደ ድሮዋ ትመለሳለች። ስለዚህ በጭራሽ መጨነቅና መብራት የለብንም ትላል። እናቴ ወደ ድሮ ተመልሳ ማየቴ ለእኔ ትልቅ ነገር ነው እያለው ነበር። እና ወደ ድሮ ውስጥ አሁን ደህና ትሆናለች፣ ወደ ድሮዋ ትመለሳለች። ስለዚህ ማድረግ ያለብን
አንድ ነገር ብቻ ነው። ስለዚህ ትዕግስት ብቻ ነው የማስፈልግን፣ መታገዝ ነው እንጂ ሁሉ ነገር እንደመስተካከል ሁሉ ነገር ይስተካከላል ብዬ ተስፋ አደርጋለሁ። አባዬም ስራዎቹን መቀጣትና በህግ መጠየቅ አለበት። ነገር ግን ፖሊሱ ጉቦ ሰጥቶት ምንም እየተንቀሳቀሰ እንደሌለ እንደሆነ ይረዳል። ስለዚህ ልጄ ራስን ጠበቅና ጠንካራ መሆን አለብን። እናትን አሁን አንተ ለእናት ነው ያለ፣ ለእናት መኖር አለብን። አንተ አደጋ ላይ መውደቅ የለብም እያለው ነበር እና ከምንም በላይ ራስን መጠበቅ እንዳለበት እየነገረው ነበር። እሱም ይስማማል ማለት ነው። እናቴ ደህና ነች፣ በጭራሽ ማሰብ መጨነቅ የለብም። የትሁት ልጅም አባዬ እባክህ አደራ ብሎ እየነገረው ነበር። እሺ የእናትን ጠብቃታለሁ አታስብ እያለው ነበር። ሁሉ ነገር ሰላም እንደመሆን አልጠራጠርም፣ ስለዚህ አትጨነቅ እያለው ነበር። እሺ ብሎና ይስማማል ማለት ነው። ነገር ግን ምን እየተፈጠረ እንዳለ በቅርቡ መስተካከል ይሆናል ብሎ ነግሯታል እና ምንም ነገር እንደማይሆን እየነገረው ነበር እና አባዬ እናቴም በቃ እናቴን ጨለማ ደግሞ አድርጌ እንኳን አገኛታለሁ፣ እናቴ ሰላም በልልኝ፣ ራሳችሁን ጠብቁ፣ ያው አባዬ ያልታከለ እናቴን አደራ እያልኩ ነው ብሎ ይነግረዋል። አታስብ ልጄ ሁሉ ነገር ይስተካከላል ብሎ ይነግረዋል እና ይስማማሉ ማለት ነው። በዛ የተነሳ በቃ መሄድ አለብን ብሎ ይለያዩና ለፖሊሱ ሲደውሉ ፖሊሱ እንግዲህ ጨዋታው እንደተጫወተ ተገነዘበ። ለፖሊሱ ሲደውል ምን እየተፈጠረ እንደሆነ ለመጠየቅ ሞክሮ እንዴት አደረግኩ እስካሁን እኮ ትመጣለህ ብዬ እየጠበቅኩ ነበረ ይለዋል። እና ፖሊሱ ግን ያደረገው ነገር በጭራሽ የማይታመን ነገር ነው። አልገባኝም። አሁን የሰጠው መረጃ እኮ እስር ቤት አይደለም ሌላም ቦታ ይቀጣል። እንዴት ነው